ትዝታ ዛራዳ ባለፈው ሳምንት በቅርቡ ከልጅነት እድሜ አንስቶ እስከ ቅርብ ጊዜ ድረስ ያዩዋቸውና የሰማዋቸውን የሳተፍኩባቸውና ያለፍኩባቸውን ሁኔታዎች በጽሁፍ መልክ አስታውሼ ለማለፍ እነሆ እቺን ጽሁፍ አቅርቤያለሁ ብለው አቶ አለማንተ ገብረስላሴ ካሳተሙት ውስጣዎች መጽሐፍ ስለ ኢትዮ ሱዳን ድንበር ያሰፈሩትን አስደምጠን ለዛሬ ያሳድረነው ነበር። ዛሬ ቀሪውን ክፍል እናስደምጣችኋለን። ለመጽሐፉ ባለመብት ለአቶ አለማንተ ገብረስላሴና መጽሐፉን እንድናገኝ ለረዱን በኒያላ ኢንሹራንስ ኩባንያ በእናንተ ባለማኖቻችንና በእኛ ባዘጋጆቹ ስም ከፍ ያለ ከበሬታ ያዘለ ምስጋና እናቀርባለን። ሱዳን የጉዌንን ማካለል ኢትዮጵያ እንድትቀበል ብትወተውትም ካሁን ቀደም የነበሩ የኢትዮጵያ መሪዎች ተቀብለውት አያውቁም። ለምሳሌ አልጋወራሽ ራስ ተፈሪ ኦፊሴላዊ ጉብኝት ለማድረግ በ1904 ዓ.ም ለንደን በሄዱበት ጊዜ ለእንግሊዙ ጠቅላይ ሚኒስትር ለሚስተር ራምሲ ማክዶናልድ ያነሱት የወሰኑን ጉዳይ ነበር። የሁለቱ መሪዎችን ውይይት የዘገበው ቃለ ጉባኤ እንደሚያስረዳው በድንበር አካባቢ ችግሮች እንዳሉ የሁለቱ አገሮች ድንበር የውሉ አባሪ በሆነው ካርታ ላይ በቀይ መስመር እንደተመለከተ ይህ መስመር ሁለቱ አገሮች በሚሰይሙት የድንበር ኮሚሽን አማካይነት በድንበር መለያዎች መመልከት እንዳለበት ሆኖም ግን ይህ እንዳልተፈጸመ ራስ ተፈሪ ለጠቅላይ ሚኒስትር ራምሲ ማክዶናልድ ገልጸው ነበር። ራምሲ ማክዶናልድ በበኩሉ የሁለቱን አገሮች ድንበር ማካለል አስፈላጊ እንደሆነ መስማማቱን ከገለጸ በኋላ ወደፊት በእንግሊዝ መንግስት በኩል የሚላኩት አካላዮች በቦታው በሚደርሱበት ጊዜ የኢትዮጵያ ወኪሎች እንዳለፈው ጊዜ ሳይገኙ እንዳይቀሩ ተስፋውን ገለጸ። ከዚህ ቀደም የኢትዮጵያ ወኪሎች ያልተገኙ ነበር ሲሉ ማክዶናልድ ማመናቸው ድንበሩ በጉዌን ብቻ እንደተካለለ ማስረጃ ነው። እንዲሁም በኢትዮጵያ በኩል ለድንበር ማካለሉ ሥራ የሚላኩት ሰዎች የድንበሩን መስመር አስመልክቶ የሚነሱ ጥያቄዎችን ወዲያውኑ በቦታው የመወሰን ስልጣን እንዲኖራቸው ያስፈልጋል ሲሉ ተስፋቸውን ገልጸዋል። ራስ ተፈሪም የሚላኩት ሰዎች ጥቃቅን ጉዳዮችን በቦታው ወዲያውኑ መወሰን እንደሚችሉ ቢስማሙም ትልልቅ ጉዳዮች ግን ወደ ማዕከላዊ የመንግስት መመራት ይኖርባቸዋል የሚል ምላሽ ሰጥተው ነበር። የሁለቱ መሪዎች ውይይት አራት ነገሮችን ያመለክታል። አንደኛ፣ የኢትዮጵያ መንግስት የጉዌንን የድንበር ማካለል እንዳልተቀበለ በግልጽ ያሳያል። ሁለተኛ፣ በድንበር አከላለሉ ጊዜ ተገኝተው ነበር የሚሏቸውን የአንዳንድ ሰዎች ስም ጉዌን ቢዘረዝርም የኢትዮጵያ ወኪሎች ጉዌን ድንበሩን ሲያካልል በስፍራው እንዳልተገኙ ያስረዳል። ሶስተኛ፣ የእንግሊዝ መንግስት ድንበሩ የሁለቱ አገሮች ወኪሎች በተገኙበት እንደ አዲስ እንዲካለል ማስፈለጉን በግልጽ ያረጋግጣል። በመጨረሻም አጼ ኃይለ ሥላሴ ልክ እንደ አጼ ምኒልክ ድንበሩን አስመልክቶ ትልልቅ ያሏቸውን ጉዳዮች የመወሰን ስልጣን በድንበር አካባቢ አገሪቱን ያስተዳድሩ ለነበሩ ገዢዎች ለመተው እንዳልፈቀዱ በማያሻማ መንገድ ያሳያል። የሁለቱ መሪዎች ውይይት ከተካሄደ ከጥቂት ወራት በኋላ የሱዳን ጠቅላይ ገዢ የነበረው ጂኤፍ አርቸር ግብጽንና ሱዳንን ደርቦ ይገዛ ለነበረው ለቪስካውንት አለምቢ የሱዳን መንግስት ያለውን ሐሳብ አያይዞ አንድ ደብዳቤ ልኮ ነበር። ሐሳቡ የሚለው የሚከተለው ነበር። ከሰቲት ወንዝ አንስቶ እስከ ሩዶልፍ ባህር ድረስ ያለው የሱዳንና የኢትዮጵያ ድንበር 900 ማይል ካሁን በፊት በሚገባ ያልተቀየሰ በመሆኑ ድንበሩን በትክክል ለማካለል በቅድሚያ የቅየሳ ጥናት ማድረግ አስፈላጊ ነው። ድንበር የሚያካልለው ኮሚሽን ስራውን ለማጠናቀቅ ቢያንስ 2 ዓመታት ያስፈልገዋል። ድንበሩ በሚካለልበት ወቅት በኢትዮጵያ በኩል ሙሉ ስልጣን ያላቸው ሰዎች መወከል ይኖርባቸዋል። ገዢው ሐሳቡን በዚህ መልክ ያቀረበ ቢሆንም ካሁን በፊት ያለ ልምድ እንደሚያሳየው ከሆነ የማካለሉ ሥራ ስኬታማነቱ አጠራጣሪ እንደሆነ ይገልጻል። ሆኖም የኢትዮጵያ መንግስት ስልጣን ያላቸው ሰዎችን በኮሚሽኑ ለመወከል ፈቃደኛ ከሆነ
የእንግሊዝ መንግስት የድንበር ማካለሉን ሥራ ለማስፈጸም ፈቃደኛ እንደሆነ ጨምሮ ይገልጻል። በራስ ተፈሪና በእንግሊዙ ጠቅላይ ሚኒስትር የነበረው ውይይትና በአርቸርና በአለምቢ መካከል የነበረው የደብዳቤ ልውውጥ በጉልህ እንደሚያስረዳው ጉዌን ያሰመረው የድንበር ማካለል እስከ 1925 ዓመተ ምህረት ድረስ በራሱ በእንግሊዝ መንግስት በኩል እንኳን ቅቡልነት እንዳላገኘ ነው። የሱዳኑ ገዢ አርቸር አለምቢ በላከው ደብዳቤ እንደገለጸው በመጀመሪያ ነገር ጉዌን ድንበሩን ያካለለው በችኮላና ያለ ዝግጅት ነበር። ሁለተኛ ጉዌን የድንበር ማካለሉን ሥራ አካሄድኩ ያለው ትክክለኛና ዝርዝር ያለው የቅየሳ መረጃ ሳይዝ ነበር። እንዲሁም የማካለሉ ሥራ 2 ዓመታት ያህል የሚወስድ ሆኖ ሳለ ጉዌን ከሴቲት አንስቶ እስከ ሚሌዲ ድረስ ያለውን ወሰን የከለለው አስተማማኝነት በሌለው ካርታ በ6 ወራት ጊዜ ብቻ ነው። ከዚህም በላይ ጉዌን ድንበሩን የከለለው የኢትዮጵያ ወኪሎች ባልተሳተፉበት ሁኔታ ነው። ስለሆነም ጉዌን የማካለሉን ሥራ ያከናወነው በትክክልም ይሁን ትክክል ባልሆነ መንገድ የሱዳን መንግስት አዲስ የማካለል ሥራ ለማከናወን ፈቃደኛ መሆኑን ጨምሮ ገልጿል። በተጨማሪም ጉዌን በ1937 ዓ.ም ስለ ድንበሩ አከላለል በጽሑፍ የገለጸው ምስክርነት ልዩ ቦታ ሊሰጠው ይገባል። ጉዌን አካለልኩ ያለውን ድንበር ወደፊት ድንበሩን አስመልክቶ በሁለቱ መንግስታት መካከል ለሚደረጉ ውይይቶች መነሻ ሆኖ እንዲያገለግል ተስፋ ከማድረግ በላይ ሊሆን እንደማይችል በማያሻማ መንገድ ገልጾታል። ድንበሩን አካሏል ከሚባል ሰው ይህን መሰል ምስክርነት መገኘቱ ድንበሩ በሚገባ እንዳልተካለለ በጉልህ ያሳያል። ጉዌን ራሱ እንዳለው የድንበሩን ርዝማኔ በድንበሩ የሚገኙት ግዛቶች ኋላቀርነትና ትርፋማ አለመሆን በፈጠረው ችግር ምክንያት ድንበሩ በአግባቡ ሳይካለል ቀርቷል። በሌሎች አገሮች እንደሚደረገው ድንበሩን ለማካለል ቢታሰብ ኖሮ ከፍተኛ ገንዘብ ያስወጣ ነበር። በአጠቃላይ ከዚህ በላይ የተገለጹት መረጃዎች እንደሚያሳዩት የኢትዮጵያ መንግስትም ሆነ የሱዳን መንግስት ጉዌን ያካለለውን ድንበር የመጨረሻና አስገዳጅ አድርገው እንዳልተቀበሉት ነው። አጼ ምኒልክ ድንበሩን እንዲያካልል ለጉዌን ፈቃድ ሰጥተውት ነበር ቢባልም እንኳን ከተሰጠው ስልጣን አልፎ ያካለለው የድንበር መስመር ተቀባይነት የለውም። በሁሉ የተጠቀሰውን መስመር በማዛነፍ የግሉን የድንበር መስመር እንዳበጀ ጉዌን ራሱ በማያሻማ መንገድ አምኗል። ከዚህም የተነሳ በተለይም በጋላባት አካባቢ በውሉ መሰረት የኢትዮጵያ ግዛት የተባሉ መሬቶች ወደ ሱዳን ይዞታ እንዲተላለፉ አድርጓል። ይህን ለማድረግ የተነሳሳበትን ምክንያት ሲገልጽ የሚከተለውን ይላል። ድንበሩን ሁሉ በተመለከተው መስመር ለማዛነፍ እንደምችል ቁርጥ ያለ መመሪያ ባይሰጠኝም ከሴቲት አንስቶ እስከ ጋላባት ያለውን ረጅምና ቀጥተኛ የድንበር መስመር አንዳችም ማዛነፍ ሳይደረግበት ማካለል ፈጽሞ አይቻልም ነበር። ስለዚህም የሁለቱንም አገሮች ጥቅም በማይጎዳ መልክ ድንበሩን እንዳካልል ነጻነት የተሰጠኝ መሆኑን ገምቻለሁ። እርግጥ ነው አንድ ረዘም ያለ ድንበር በሚካለልበት ጊዜ አንዳንድ አስፈላጊ ማስተካከያዎችና ማዛነፎች የግድ እንደሚል የሌሎች አገሮች ተሞክሮ ያሳያል። ሆኖም አጼ ምኒልክ ምንም ገደብ የሌለበት ስልጣን ጉዌን እንደሚለው ፕሪቲ ፍሪ ሃንድ ለጉዌን እንደሰጡት አድርጎ መቁጠር ትክክለኛ ሊሆን አይችልም። በሁሉ ድርድር ወቅት እንግሊዞች የኢትዮጵያን ግዛት ወደ ሱዳን ለማካለል የተለያዩ ዘዴዎችን ይሞክሩ እንደነበረ ጠንቅቀው የሚያውቁት አጼ ምኒልክ የግዛት ወሰናቸውን ያላንዳች ገደብ ጉዌን በግሉ እንደፈለገ እንዲያስተካክል ስልጣን ሰጥተውት ነበር ብሎ መቀበል ፈጽሞ አሳማኝነት የለውም። አጼ ምኒልክ ገና ከመጀመሪያው የሁለቱ አገሮች ወሰን በቀይ መስመር ምልከታ እንዲደረግበት አጥብቀው የወተወቱና በዚህ መልክ በሁሉ እንዲገለጽ ያስደረጉት ይህን አይነቱን ሸፍጥ እንዳይፈጸምና የድንበር ውዝግብን ለማስቀረት በማሰብ ነበር። አስፈላጊና አነስተኛ የድንበር ማስተካከያዎች ማድረግ በዓለም ዙሪያ የታወቀ አሰራር ቢሆንም ጉዌን እንዳደረገው የድንበሩን መስመር ከመጠን በላይ ማዛነፍና የሌላን አገር መሬት ለራስ ማድረግ ግን ተቀባይነት ሊኖረው አይችልም። በጋላባት አካባቢ ጉዌን ያደረገው አከላለል ለራስ ሲቆርሱ አያሳንሱ የሚባለውን ብሂል በተግባር የሚያሳይ ነው።
ጉዌን የዚህ አድላዊ ድርጊቱን ትክክለኛነት ለማሳመን ስለ ድንበሩ አከላለል በጻፈው ሪፖርት የተለያዩ ምክንያቶች አቅርቧል። ካቀረባቸው ምክንያቶች ውስጥ በመጀመሪያ የሚጠቀሰው ውሉ ከመፈረሙ በፊት በ1901 ዓመተ ምህረት ጉዌን የቅያስ ጥናት ባደረገበት ወቅት በጋላባት አካባቢ ያልነበረ አዲስ ሁኔታ እንደተፈጠረ ይገልጻል። እንደርሱ አባባል ድንበሩን በሚያካልልበት ጊዜ ከዚህ በፊት ያልነበሩ ኩንጃራ የተባሉ የሱዳን ጎሳዎች አዳዲስ መንደሮች መስርተው በጋላባት አካባቢ ሰፍረው እንዳገኘ ያስረዳል። እንደርሱ አባባል በቀየሳው ጊዜ እነዚህ ጎሳዎች የዚህ አካባቢ ነዋሪዎች ቢሆኑ ኖሮ የድንበሩ መስመር ወደ ምስራቅ ማለትም ወደ ኢትዮጵያ እንዲሸጋሸግና ጎሳዎቹ የሰፈሩበት መሬት ወደ ሱዳን እንዲጠቃለሉ ምክረ ሐሳብ ሊያቀርብ ይችል እንደነበር ያትታል። ይህን ሐሳቡን በማጠናከር አጼ ምኒልክና ሃሪንግተን ስለ ወሰን በሚደራደሩበት ጊዜ የሁለቱ አገሮች ድንበር የጎሳ አሰፋፈርን መሰረት ማድረግ እንዳለበት ተስማምተው ነበር ሲል ጨምሮ ይጠቅሳል። ይሁን እንጂ እነዚህ የጉዌን ክርክሮች ወይም አስተያየቶች በጽሑፍ በሰፈረው ውልም ይሁን በሌላ ስምምነት አንዳችም ድጋፍ የላቸውም። በተቃራኒው የውሉ አባሪ የሆነው ካርታ የሚያሳየው ቀይ መስመር ድንበርን በጎሳ መካለልን አያመለክትም። የጎሳ አሰፋፈር በድንበር አከላለል ታሳቢ እንዲሆን የሚል ስምምነት ቢኖር ኖሮ በውሉ በግልጽ ይጠቀስ ነበር። ውሉ በ1902 ከተፈረመ በኋላ የጎሳ አሰፋፈር ለውጥ አሳይቷል የሚባልም ቢሆን ጉዳዩ ለሁለቱ ተዋዋይ ወገኖች እንዲቀርብ ሆኖ ውሉ በስምምነት እንዲሻሻል ይደረጋል እንጂ አንደኛው ወገን በግሉ ውሉን ማሻሻል አይችልም። ጉዌን የፈጸመው ግን ለአንድ ወገን ጥቅም ሲባል ለተጠቃሚ ወገን ብቻ የተደረገ የውል ማሻሻል ድርጊት ነው። እንዲህ አይነት ማሻሻያ ፈጽሞ ተቀባይነት የለውም። ጉዌን ማሳመኛ ይሆናሉ ያላቸውን ተጨማሪ ምክንያቶችም አቅርበዋል። የኩንጃራ ጎሳዎች በኢትዮጵያ ግዛት ውስጥ እንዲካለሉ ቢሆንና በዚህ ምክንያት ሀገሩን እንዲለቁ ቢደረግ የሰፈሩበትን መሬት ለመመንጠር ያጠፉትን ጉልበት ያለ ዋጋ ማስቀረት ይሆን ነበር ይላል። ሆኖም ከመሬታቸው እንደሚባረሩ ወይም ካሳ እንደማይከፈላቸው ጉዌን ያቀረበው አንዳችም ማስረጃ የለም። ድንበሩ በጋላባት በኩል ወደ ምስራቅ መገፋቱን አስመልክቶ ጉዌን ሌላ ምክንያት አቅርቧል። በ1902 የተፈረመው ውል መሰረት በሰሜን በኩል የድንበሩ መነሻ መሆን የነበረበት ኦም ሀጃር ነበር። ሆኖም ይህ ተቀይሮ የድንበሩ መነሻ የሮያልና የሰቲት ወንዞች መጋጠሚያ ላይ እንዲሆን ተደርጓል። ይህ በመሆኑ ኢትዮጵያ በውሉ ከተፈቀደላት በላይ መሬት አግኝታለች በማለት ጉዌን ይሞግታል። ስለሆነም በጉዌን አረዳድ ኢትዮጵያ በጋላባት አካባቢ ያጣችውን መሬት በሰሜን በኩል ማካካሻ አግኝታለች። ጉዌን ድንበሩን በጋላባት አካባቢ እጅግ እንዲዛነፍ ያደረገበት እውነተኛው ምክንያት ይህ ይመስለኛል። ጉዌን በጋላባት አካባቢ ስለተከሰተው አዲስ ሁኔታ የሰጠው ምክንያት በሰሜን በኩል ኢትዮጵያ አላገባብ ተጠቅማለች የሚለውን ክርክር ለማዳበር የቀረበ ነው። ይሁንና ይህም ቢሆን ሐቀኝነት የጎደለውና ከማሳሳቻነት የዘለለ ፋይዳ የሌለው ክርክር ነው። ከኦም ሀጃር ይልቅ የሮያንና ሴቲት ወንዞች መጋጠሚያ በሰሜን በኩል የድንበሩ መነሻ የተደረገበት ምክንያት ኢትዮጵያን ለመጥቀም ሳይሆን ኤርትራን ትገዛ የነበረችው የጣሊያን መንግስትን ጥቅም ለማስጠበቅ ሲባል ነበር። ይህን ለመገንዘብ በአንድ በኩል በኢትዮጵያና በእንግሊዝ መንግስት፣ በሌላ በኩል ደግሞ በእንግሊዝና በጣሊያን መንግስት መካከል የተደረጉትን ውሎች መመልከት ያስፈልጋል። ጉዌን በትክክል እንዳለው በኢትዮጵያና በእንግሊዝ መንግስት በተደረገው የ1902 ዓመተ ምህረት ስምምነት መሰረት በሰሜን በኩል የሁለቱ ሀገሮች ድንበር መነሻ እንዲሆን የተደረገው ኦም ሀጃር ነበር። በዚያው ዓመተ ምህረት 1902 በኢትዮጵያ በእንግሊዝና በጣሊያን መንግስታት በተደረገው የሶስትዮሽ ውልም የድንበሩ መነሻ የኦም ሀጃርና የሴቲት ወንዞች መጋጠሚያ እንዲሆን ስምምነት ላይ ተደርሶ ነበር። ይሁን እንጂ ውሉ ከተፈረመ በኋላ የጣሊያን መንግስት በድንበሩ መነሻ ላይ ያለውን ቅሬታ ገለጸ። በሶስቱ ሀገሮች መካከል በተደረገው ውል መሰረት ከጎንደር ወደ ኤርትራ የሚያስገባው የንግድ መስመር ወደ ሱዳን የሚጠቃለል ቢሆንም ይህ እንዳይሆን ከፍተኛ ፍላጎት እንደነበራቸው በ1901 ዓመተ ምህረት ከኢትዮጵያ ጀርባ ባደረጉት ሚስጥራዊ መግለጫ መንግስታቱ አመላክተው ነበር። ስለሆነም ምንም እንኳን ሶስቱ ሀገሮች በተስማሙበት ውል መሰረት የጣሊያን ጥያቄው ድጋፍ ባይኖረውም
የኢትዮጵያና ሱዳን ድንበር መነሻው በምዕራብ በኩል ከኦምሃጃር ራቅ ብሎ በሚገኘው ኦምብሬጋ እንዲሆን መፈለጋቸውን ገልጸው ነበር። ኮሎኔል ታልቦት የሚባል የሱዳን የቅየሳ ዳይሬክተር ወሰኑን ወደ ኦምብሬጋ ማሸጋሸግ ለኢትዮጵያ ተጨማሪ መሬት መስጠት ይሆናል ሲል ላለቆቹ አሳውቆ ነበር። የጣሊያን መንግስት በበኩሉ የኤርትራና የሱዳን ድንበር ኮሚሽን ወኪል ለነበረው ለሲኞር ማርቲኔሊ ኦምሃጃርን በድንበሩ መነሻነት እንዳይቀበል አዘዘ። በዚህ ጊዜ ነበር የእንግሊዝ መንግስት ከጣሊያን መንግስት ጋር የነበረውን መልካም ግንኙነት ላለማበላሸት ሲል ቀደም ሲል ሁለቱም መንግስታት ከኢትዮጵያ ጋር ያደረጉትን የ1902 ዓ.ም ስምምነት አሻሽለው የኢትዮጵያና የሱዳን ሰሜናዊ ግዛት ወሰን እግረ መንገዱንም የኤርትራና የሱዳን ድንበር ኦምሃጃር መሆኑ ቀርቶ የሴቲትና የሮያል ወንዝ መጋጠሚያ እንዲሆን የተወሰነው። መጋጠሚያው ከኦምሃጃር 5 ኪሎ ሜትር ወደ ምዕራብ ሲል ነው። ስለዚህ በተሻሻለው ድንበር ሳቢያ ኢትዮጵያ ተጨማሪ መሬት አግኝታለች ቢባልም እንኳ የተሻሻለው ውል ባስቀመጠው መሰረት የሚገባትን እንጂ በጋላባት በኩል ማካካሻ መሬት ለመስጠት አልነበረም። ይልቁንም ጉዌን የሰሜኑን ድንበር ማካለል በጀመረበት ጊዜ የውል ማሻሻያው ስምምነት ገና ስላልተጠናቀቀና የኤርትራና የሱዳን ድንበር ኮሚሽን የሁለቱ አገሮች ደቡባዊ የድንበር መነሻ የሚያደርጉበትን ስፍራ ስላላወቀ የኢትዮጵያና የሱዳን ድንበር መነሻ በተቻለ መጠን ወደ ምስራቅ የኢትዮጵያ ግዛት እንዲሆን አድርጎት ነበር። ይህ ስፍራ በጣሊያኖች ዘንድ ተቀባይነት ከሌለው ግን የሴቲትና ሮያን ወንዞች መገናኛ የኢትዮጵያ ድንበር መነሻ እንዲሆን ሱዳንን ወክሎ ከጣሊያን ጋር ድንበር ሲያካልል ለነበረው ታልቦት ለተባለው እንግሊዛዊ ያሳውቆት ነበር። የኤርትራና የሱዳን ደቡባዊ ድንበር ሲካለል መነሻ የሆነውም ይሄው ነቁጣ ነው። ስለዚህ ጉዌን በጋላባት በኩል የኢትዮጵያን መሬት ወደ ሱዳን የከለለው ከውሉ ውጪ ነው። ጉዌንም ሆነ አለቃው ኮሎኔል ታልቦት ኢትዮጵያን ሱዳንና ኤርትራን እንዲያገናኝ ታስቦ የነበረው ኦምሃጃር በሴቲት ሮያን መገናኛ የተተካው ቀደም ሲል ሶስቱ አገሮች ኢትዮጵያ፣ ጣሊያንና እንግሊዝ ተስማምተው የነበረውን ውል ማሻሻያ ስላደረጉበት ነበር። ስለሆነም ማሻሻያው ከተደረገ በኋላ በሰሜን በኩል ወደ ኢትዮጵያ የተካለለው መሬት የተሻሻለው ውል በሚያስገድደው መሰረት ስለሆነ ጉዌን በጋላባት በኩል ወደ ሱዳን የከለለው መሬት ያለ አገባብ ከኢትዮጵያ እንደተወሰደ ሆኖ ሊታይ ይገባል። የ1902 ዓመተ ምህረት የድንበር ውል የኢትዮጵያና የሱዳን ድንበር የምስራቅ 35 ዲግሪና የሰሜን 6 ዲግሪ መጋጠሚያ ድረስ እንደሚዘልቅ ያወሳል። የኢትዮጵያ ደቡባዊ ድንበር ደግሞ ከዚህ መጋጠሚያ ስፍራ አንስቶ እስከ ቱርካና ባህር ድረስ እንደሆነ እንደ አውሮፓ አቆጣጠር ታህሳስ 6 1907 ዓመተ ምህረት በእንግሊዝ መንግስትና በኢትዮጵያ መካከል የተፈረመው ውል ያስረዳል። ቀጥሎም ሁለቱም አገሮች በሚወክሏቸው ሰዎች አማካይነት የውሉ አባሪ የሆኑትን ካርታዎች በቀይ የተመለከተውን መስመር መሰረት በማድረግ ድንበሩን ያካልላሉ ይላል። በዚህ መሰረት የእንግሊዝ መንግስት ሻለቃ ጉዌንን በ1908 ድንበሩን እንዲያካልል ወክሎት ስለነበረ ኃላፊነቱን ለመወጣት ነሐሴ 27 ቀን 1908 አዲስ አበባ ገባ። የኢትዮጵያ መንግስት በበኩሉ የጀርመን ዜጋ የሆነውን መቶ አለቃ ሹበርትን በ1909 በጥር ወክሎ ነበር። ይሁንና ለድንበር ማካለሉ ሥራ አመቺ የሆነው የበጋ ወራት ከማለፉ በፊት ከስፍራው አልደረሰም በሚል ሰበብ ሻለቃ ጉዌን ከአሁን በፊት በሰሜን በኩል እንዳደረገው ድንበሩን በግሉ አካለለ። ጉዌን ያከናወነው የድንበር አከላለል በውሉ ከተመለከተው ቀይ መስመር ጋር ሲነጻጸር ከፍተኛ መዛነፍ ያሳያል። ስለሆነም የኢትዮጵያ መንግስት ይህንንም ድንበር አልተቀበለውም ይላሉ አለማንተ ገብረስላሴ በመጽሐፋቸው። ከ1965 ዓመተ ምህረት ጀምሮ ኢትዮጵያና ሱዳን በየግዛታቸው ይካሄዱ የነበሩ ተገንጣዮችን
ሌላኛው ወገን ይረዳል የሚል ጥርጣሬ የተነሳ በመካከላቸው የነበረው መልካም ግንኙነት መበላሸት ጀመረ። ይህን ጥርጣሬ ለማስወገድና ጉርብትናቸውን ለማሻሻል ሐምሌ ወር ላይ አዲስ አበባ ላይ ንግግር ጀመሩ። ከንግግሩ በኋላ ድንበራቸውን አስመልክቶ ባወጡት የጋራ መግለጫ ሁለቱም አገሮች በፈረሟቸው ውሎች፣ ስምምነቶችና ፕሮቶኮሎች መሰረት ግዛታቸውን የሚጥሱ ድርጊቶችን ለማስቆም ተስማሙ። ይሁን እንጂ ይህ ስምምነት ችግሩን ሊፈታ አልቻለም። በሰቲት ሁመራ በኩል በተለይም አልፋሽካ የተባለው አካባቢ የኢትዮጵያ ገበሬዎች ግዛቴን በመጣስ እርሻ ያርሳሉ ስትል ሱዳን ክስ ማቅረቧን ቀጠለች። ይህን ተከትሎ ሁለቱ አገሮች ሰኔ 17 1966 ዓ.ም ድንበራቸውን የሚያካልል የጋራ ኮሚሽን ለማቋቋም ተስማሙ። ሆኖም ኮሚሽኑ ስራውን እንደጀመረ ሁመራ አካባቢ በሚገኘው መሬት ላይ ሉዓላዊነት ያለው ማንኛው መንግስት ነው በሚለው ጥያቄ ላይ አለመግባባት ስለተከሰተ የኮሚሽኑ ስብሰባዎች ተቋረጡ። ችግሩን ለመፍታት የሁለቱ መንግስታት ከፍተኛ ባለስልጣኖች ቀጣይ ስብሰባዎችን ቢያደርጉም አጥጋቢ መፍትሄ አልተገኘም። ስለሆነም ድንበሩ እንደታቀደው ሳይከለል ቀርቷል። በ1967 ዓ.ም የኢትዮጵያ የውጭ ጉዳይ ሚኒስትር የነበሩት አቶ ከተማ ይፍሩ ድንበሩን አስመልክቶ ሁለት መሰረታዊ አቋሞችን የያዘ መግለጫ ሰጥተዋል። አንደኛ፣ ድንበሩን አስመልክቶ የኢትዮጵያ መንግስት በ1902 ዓ.ም ከእንግሊዝ መንግስት ጋር ያደረገችውን ስምምነት ገዥነት ያለው የመንግስት አቋም እንደሆነ ገልጸዋል። ሁለተኛ፣ በደቡብም ሆነ በሰሜን በኩል ሻለቃ ጉዌን ያደረገውን የድንበር ማካለል የኢትዮጵያ መንግስት እንደማይቀበለው አረጋግጠዋል። በ1972 ዓ.ም የኢትዮጵያ መንግስት እስከዚህ ጊዜ ድረስ ይዞ የቆየውን አቋም የቀየረ በሚመስል መልክ በጊዜው የኢትዮጵያ የውጭ ጉዳይ ሚኒስትር የነበሩት ዶክተር ምናሴ ኃይሌ ለሱዳን መንግስት አቻቸው ለዶክተር መንሱር ካሊድ አንድ ሐሳብ የያዘ ማስታወሻ ላኩ። በመሰረተ ሐሳቡ የኢትዮጵያ መንግስት ጉዌን ያካለለውን ድንበር የሚቀበል እንደሆነ የሚገልጽ ነበር። የሱዳን መንግስትም በበኩሉ ሐሳቡን እንደሚቀበል ገለጸ። መንግስታት የሚፈራረሙትን ውሎች አስመልክቶ ዓለም አቀፋዊው የቪየና ስምምነት በሚያዘው መሰረት በ1972 የተደረገው የማስታወሻ ልውውጥ እንደ ማንኛውም ስምምነት አስገዳጅነት አለው። ይህ ስምምነት የኢትዮጵያና የሱዳንን ድንበር ችግር ለመፍታት ድንበሩን በሶስት ከፋፍሎ ተመልክቶታል። ከጀበል አቡ ገመል እስከ ሰቲት ወንዝ ድረስ። ይህን ክፍል አስመልክቶ የኢትዮጵያ መንግስት እንግሊዝና ጣሊያን ያቋቋሙት የታልቦት መርቲኔሊ የድንበር ኮሚሽን በ1903 ዓመተ ምህረት ያደረገውን ማካለል ሙሉ በሙሉ ተቀብሎታል። በአሁኑ ጊዜ ይህ ድንበር የኤርትራ ግዛት ስለሆነ ኢትዮጵያን አይመለከታትም። ከሰቲት ወንዝ እስከ 6 ዲግሪ ላቲቲዩድና 35 ዲግሪ ሎንጊቲዩድ መጋጠሚያ ድረስ የማስታወሻ ልውውጡ ባለስቱ የተጠቀሰውን ድንበር ከዳግሊሽ ተራራ አንስቶ በስተደቡብ አቅጣጫ ያለው ድንበርና ከዳግሊሽ ተራራ በሰሜን አቅጣጫ እስከ ሰቲት ወንዝ የሚዘልቀው ድንበር በማለት በሁለት ከፍሎታል። የመጀመሪያውን ክፍል አስመልክቶ ሁለቱም መንግስታት መጠነኛ ማስተካከያዎች ለማድረግ ተስማምተዋል። በዚህ መሰረት የድንበሩ መስመር የሚያልፈው የሃለዋን ኤልሙታንንና የጀሮክ ተራራን ጫፎች ተከትሎ እንጂ ጉዌን እንዳካለለው የተራሮችን ግርጌ ተከትሎ መሆን የለበትም። ጉዌን የተራሮችን ግርጌ ተከትለው ተራሮች ሙሉ በሙሉ የሱዳን ግዛት አካል እንዲሆኑ ለማድረግ ነበር። ከዳግሊሽ ተራራ እስከ ሰቲት ወንዝ ስላለው ድንበር የማስታወሻ ልውውጡ ግልጽ አይደለም። በአንድ በኩል ስምምነቱ የጉዌንን የድንበር መስመር በመሰረቱ ተቀብለነዋል፣ ቤዚክ አክሴፕታንስ ይላል። የእንግሊዝኛ መዝገበ ቃላት ቤዚክ የሚለውን ቃል የሚተረጉመው ስታርቲንግ ፖይንት፣ ፕሪንሲፕል ወይም ፋንዳሜንታል በማለት ስለሆነም የሁለቱ መንግስታት የውጭ ጉዳይ ሚኒስትሮች የጉዌንን ድንበር አከላለል በመነሻነትና በዋናነት እንጂ እንዳለቀለት ጉዳይ አድርገው አልተቀበሉትም። ያለቀለት ጉዳይ ቢሆን ኖሮ ቤዚክ የሚለውን ቅጽል መጨመር ሳያስፈልግ የጉዌንን ማካለል ያላንዳች ማጠየቂያ ተቀብለነዋል ማለት ይችሉ ነበር። ስለዚህ ተወያዮቹ ያከላለሉን ጉዳይ እንዳለቀለት አድርገው ተመልክተውታል ማለት አይቻልም። ከዚህም በላይ የማስታወሻ ልውውጡ ከዳግሊሽ ተራራ በስተሰሜን በኩል ባለው ድንበር አካባቢ የሁለቱ ሀገሮች ዜጎች የያዙትን የሚያርሱትን መሬት ልክና የይዞታ መስመር እንዲታወቅ መደረግ አለበት ይላል። እነዚህ መሬቶች ጉዌን ካካለለው ድንበር ውጪ
የሁለቱም ሀገሮች ዜጎች አልፈው ይዘዋል የተባሉት ናቸው። ሆኖም የሁለቱ ሀገሮች ዜጎች የያዟቸው መሬቶች ሲባል መንግስታቱ ሉዓላዊነታቸውን ያስከበረባቸው መሬቶች ናቸው ወይስ የሁለቱ ሀገሮች ዜጎች ከውሉ መስመር ውጪ በገዛ ስልጣናቸው አልፈው የያዟቸው ናቸው ለሚለው ጥያቄ ግልጽ መልስ የለውም። ይህም ማለት ለምሳሌ አንደኛው መንግስት በመሬቶች ላይ ግብር የሰበሰበበት ወይም መንግስታዊ ተቋማትን፣ ፖሊስ ጣቢያ፣ አስተዳደራዊ አካላትን፣ ትምህርት ቤትን፣ መንገድን የመሳሰሉ ተግባራትን መስርቶበት ከሆነ በመሬቶቹ ላይ ሉዓላዊነቱን ያረጋገጠባቸው ስለሚሆኑ የግዛቱ አካል ነበሩ ለማለት ይቻላል። ይህ ካልሆነ ግን የተያዙት መሬቶች በግለሰቦች ይዞታ ስር እንጂ መንግስት ሉዓላዊነቱን ያስከበረባቸው ናቸው ለማለት ያስቸግራል። ያም ሆነ ይህ የማስታወሻ ልውውጡ ሁለቱ መንግስታት ጉዳዩን በስምምነት ወደፊት እስኪፈቱት ድረስ በመሬት ላይ ያለው ሁኔታ አንዳችም ለውጥ ሳይደረግበት እንዳለ እንዲቀጥል ተስማምተዋል። መንግስታቱ የጉዌንን መስመር ተቀብለውት ቢሆን ኖሮ የኢትዮጵያ ዜጎችም ሆኑ የሱዳን ዜጎች የጉዌንን መስመር አልፈው የያዟቸው መሬቶች የየመንግስታቸው ግዛታዊ አካል ናቸው ማለት ቀላል ውሳኔ ይሆን ነበር። መንግስታቱ የተስማሙበት በመሬት ላይ ያለውን ስታተስኩ እንዲቀጥል ነበር። ይህ ብቻ አይደለም። ከዳግሊሽ እስከ ቴቲት ወንዝ ያለው ድንበር በሁለቱ አገሮች ስምምነት እንደገና እንዲካለል ተስማምተዋል። የሱዳን መንግስት ማስታወሻ ልውውጡ የሁለቱም አገሮች የድንበር ውዝግብ የመጨረሻ መፍትሄ ሰጥቶታል በማለት ድንበሩ የጉዌንን መስመር ተከትሎ እንደገና እንዲካለል ሲጠይቅ ቆይቷል። ይሁንናም ይህ የሱዳን ጥያቄ በኢትዮጵያ ዘንድም ሆነ በዓለም አቀፍ ሕግ ተቀባይነት የለውም። በ1955 የወጣ የኢትዮጵያ ሕገ መንግስት በአንቀጽ 30 እንደደነገገው የኢትዮጵያን ግዛት ወይም በግዛቷ ያላትን ሉዓላዊነት የሚለውጡ ወይም የሚያሻሽሉ ውሎችና ዓለም አቀፋዊ ስምምነቶች በኢትዮጵያ ወይም ዜጎቿ ላይ አስገዳጅ ከመሆናቸው በፊት ፓርላማው ስምምነት ማግኘት ይኖርባቸዋል። ቀጥሎም በንጉሱ መጽደቅ አለባቸው። በቀደመው ዘመን ነገስታት ግዛትን በተመለከተ ጭምር እንደፈለጉት የማድረግ ያልተገደበ ስልጣን ነበራቸው። ለምሳሌ አጼ ምኒልክ ከእንግሊዞች ጋር ያደረጉትን የድንበር ስምምነት የፈጸሙት በራሳቸው ስልጣን ነበር። በዘመኑ ፓርላማ የሚባል ተቋም አልነበረም። የ1955 የኢትዮጵያ ሕገ መንግስት አንቀጽ 30 ሕግ ሆኖ ከወጣ በኋላ ግን ግዛትን በመለወጥ ወይም በማሻሻል ረገድ የሶስት አካሎችን የህዝብ ተወካዮች ምክር ቤት፣ የሕግ መወሰኛ ምክር ቤትና የንጉሠ ነገሥቱ ተደራራቢ ስምምነት ያላገኘ ውል ወይም ስምምነት አስገዳጅነት እንደሌለው በግልጽ አስቀምጧል። በአንጻሩ ግዛትን ወይም ኢትዮጵያ በማንኛውም የግዛቷ ክልል ያላትን ሉዓላዊነት ከማይመለከቱ ውሎችና ስምምነቶች ውጪ ንጉሱ ብቻውን የመፈራረም ያልተገደበ ስልጣን እንዳለው አንቀጹ በግልጽ አስቀምጦታል። የ1972 የማስታወሻ ልውውጥ በውጭ ጉዳይ ሚኒስትር ደረጃ ብቻ የተፈረመ ስምምነት እንጂ ፓርላማውና ንጉሱ አላጸደቁትም። በመሆኑም በውጭ ጉዳይ ሚኒስትሩ ስልጣን ደረጃ ብቻ የተፈረመው ስምምነት በኢትዮጵያ ላይ ተፈጻሚነት ሊኖረው አይችልም። እንዲሁም በሱዳን ድንበር የሚያርሱ ኢትዮጵያውያን ሕጋዊነትና አስገዳጅነት በሌለው ስምምነት ሳቢያ ለረጅም ዘመን ከያዙትና ከሚያርሱት መሬት እንዲነሱ ሊገደዱ አይችሉም። ማንኛውም ዓለም አቀፋዊ ስምምነት በዜጎች ላይ ግዴታ ሊጥል የሚችለው ፓርላማውና ንጉሱ በአንድነት ያጸደቁት ከሆነ ነው። የሌሎች አገሮች ልምድ ይህን አረዳድና ሊሆን የሚገባውን አቋም ይደግፋል። ግዛትን የማይመለከቱ ዓለም አቀፋዊ ስምምነቶች በተለያዩ አገሮች ፍርድ ቤቶች ውድቅ የሆኑበት ሁኔታ አለ። የ1972ቱ የማስታወሻ ልውውጥ ልክ እንደ ኢትዮጵያና ኤርትራ ድንበር ክርክር በዓለም አቀፍ አደራዳሪ ወይም በዓለም አቀፍ ፍርድ ቤት እንዲታይ ቢደረግ የሱዳን ክርክር ምን ሊሆን እንደሚችል መገመት ይቻላል። የኢትዮጵያ የውጭ ጉዳይ ሚኒስትር የራሱን አገር ሕግ ሳይከተል ስምምነቱን መፈረሙ የኢትዮጵያ የውስጥ ጉዳይ እንጂ ሱዳንን የሚመለከት ጉዳይ አይደለም የሚል መከራከሪያ ሱዳን ልታነሳ ትችል ይሆናል። እርግጥ ነው አብዛኛውን ጊዜ የውጭ መንግስታት ከአንድ አገር የውጭ ጉዳይ ሚኒስትር ጋር ሲዋዋሉ ግለሰቡ ሚኒስትር መሆኑን ከመመልከት ውጪ ከስልጣኑ ጀርባ ያለውን ገደብ አይመለከቱም። ስለሆነም ሚኒስትሩ የአገሩን ሕግ በመተላለፍ የፈረመው ውል በዓለም አቀፍ ደረጃ ያለውን ተፈጻሚነት አይሽረውም።
ለዚህ መከራከሪያ ተጨማሪ ድጋፍ እንዲሆነው የሱዳን መንግስት የቪየና ዓለም አቀፍ ስምምነትን አንቀጽ 46 በተጠቃሽነት ሊያቀርብ ይችላል። አንቀጹ አንድ ሀገር የውስጥ ሕግን በመተላለፍ የተፈጸመ ውል ነው በማለት ከገባበት ግዴታ መውጣት አይችልም ሲል ደንግጓል። የአንድ ሀገር መሪም ይሁን የውጭ ጉዳይ ሚኒስትር የፈረመው ውል የአገሪቱን መሰረታዊ ሊባል የሚችል ሕግ ኦፍ ፋንዳሜንታል ኢምፖርታንስ የሚጻረር ነው ወይ የሚል ጥያቄ ያስነሳል። ሁለተኛ፣ ተጥሷል የተባለው ሕግ ግልጽና በቀላሉ ሊታወቅ የሚችል ነው ወይ? በሌላ አነጋገር የሚነሱት ጥያቄዎች የሕጉን መሰረታዊነትና ግልጽነት የሚመለከቱ ናቸው። የ1955 ዓ.ም ሕገ መንግሥት አንቀጽ 30 ሁለቱንም ሁኔታዎች የሚያሟላ ነው። ከኢትዮጵያ ጋር የሚዋዋሉ መንግስታት አንቀጹን ለመረዳት አንዳችም አስቸጋሪነት ሊገጥማቸው አይገባም። ግዛትንና ሉዓላዊነትን የሚለውጡ ውሎችና ስምምነቶች የፓርላማውንና የንጉሱን ይሁንታ በአንድነት ማግኘት እንዳለባቸው በግልጽ ተቀምጦ ነበር። የሱዳን መንግስት የኢትዮጵያን ግዛት የሚሸረሽር ውል ከውጭ ጉዳይ ሚኒስትራችን ጋር ሲፈራረም የኢትዮጵያ ሕገ መንግሥት የደነገገውንና ማንም በቅን ልቦና የሚመራ ወገን ሊያውቀው የሚችል የአገሪቱን መሰረታዊና ግልጽ ድንጋጌ መተላለፉን ሊገነዘብ ይገባ ነበር። ስለሆነም የ1972ቱ የማስተዋሻ ልውውጥ በኢትዮጵያ ላይ ተፈጻሚነት ሊኖረው አይችልም። የማስተዋሻ ልውውጡ ሕጋዊ ተሰሚነት አለው ቢባል እንኳን የወሰኑ ጉዳይ ሱዳን በምትፈልገው መልክ አለቀለት ማለት ሊሆን አይችልም። ማስተዋሻው በግልጽ እንዳስቀመጠው በጊዜው በመሬት ላይ የነበረው የይዞታ ሁኔታ ስታተስኩ ሁለቱም መንግስታት በስምምነት የሚያቋቁሙት ኮሚቴ የድንበሩን ልክ እስኪወስን ድረስ ቀጣይነት አለው። መንግስታቱ ይህን ስምምነት ገና አላስፈጸሙም። ስለሆነም የሁለቱም አገሮች ዜጎች የያዟቸው መሬቶች በእጃቸው መቆየት ይኖርባቸዋል። ይህን ተላልፋ ሱዳን ይዞታ በኃይል ለማስለቀቅ የወሰደችው እርምጃ ከስምምነቱ ውጪ ስለሆነ ተቀባይነት ሊኖረው አይችልም። መልካም ይሆናል ይላሉ አለማንተ ገብረስላሴ ትውስታዎቼ በሚለው መጽሐፋቸው።